ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ዳግም ተገናኘን። በርከት ያሉ ስፖርታዊ ጥንቅሮችን ዛሬም ከታላላቆቹ የአውሮፓ ክለቦች ከታላላቆቹ ተጫዋቾች ዘንድ አሰባስበን ይዘን መተናል። አስቀድመን የተወሰነ የሀገር ቤት መረጃ ስለያዘን እሱን እናነሳለን። ከዛ በአውሮፓ መረጃችን ቅጣት የተጠባቸውን የባርሴሎና አሰልጣኝ ጨምሮ በባርሴሎና ቤት ሰፋ ያለ የቡድን ዜና ይዘናል። ከሪያል ማድሪድ ጋር በተያያዘ ደማቅ አቀባበል ስለሚያደርጉለት የቀድሞ ተጫዋቻቸው እናነሳለን። በሪያል ማድሪድን በኩል የቡድን ዜና ይዘናል። ከዛ ውጪ በአውሮፓ ትልቆቹ ክለቦች ጋር በተያያዘ ሰፋ ያለ መረጃ አግኝተናል። በተለይም በተጫዋቾች በአሰልጣኞች ሲሰጡ የነበሩ ጋዜጣዊ መግለጫዎች ስለነበሩ እናነሳቸዋለን። ከፕሪሚየር ሊግ ክለቦች የወቅቱን አነጋጋሪ ቡድን በኒካስል ዩናይትድ በኩል መረጃ ስናነሳ ዘ ስፔሻል ዋንንም አብረን ማንሳት ግድ ስለሚለን እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን መግቢያችን ይሆናል። የሲቲ የመረጃ ሰዓታችን የቡድኑን የአማካይ ስፍራ ተጫዋች እናነሳለን። ምናልባትም ዳግማዊ ሮድሪ በሲቲ እየመጣ ይመስላል። ፔፕ ጋርዲዮላ የፊት መስመር አጥቂውን ሃላንድን የተመለከተ ለየት ያለ ጥንቅር ይዘናል። ሲቲ ቤት አንድ ትልቅ ዝውውር ጋር በተያያዘ አንድ ትልቅ መረጃ እየሰማን ነው፣ እንነግራችኋለን። ሰማዮቹ አጋር አግኝተዋል። ምን ያህል ገንዘብ ያገኙበታል የሚለው ይጠበቃል፣ እንነግራችኋለን። ከቼልሲ ጋር በተያያዘ የቡድን ዜና ይዘናል። ገንዘብ ጎል ሲያገባ ይቻል አቅም እያሉ ነው። ቼልሲን ነው የሚወርፉት ሰውየው ማናቸው ለምን አሉ የሚለውን እንነግራችኋለን። በሊቨርፑል የመረጃ ሰዓታችን 1953 ድረስ ለመሄድ ግድ ይለናል። ሊቨርፑል በጣም ወሳኙን ምሽት እናነሳለን። ለየት ያለ ጥንቅር ለሊቨርፑል ደጋፊዎች በቡድን ዜና መጨመር ይዘናል። ዩናይትድ ቤት የሌሳንድሮ ማርቲኔዝን ጉዳይ፣ ተከላካዩን ማቲያስ ዴላይት፣ ብራያን ቤሞን ቀጣይ ዩናይትድን ጨዋታ በተመለከተና ዩናይትድ ገንዘብ ሊያገኝባቸው ይችላል የተባሉ ተጫዋቾችን የተመለከተ ለየት ያለ ጥንቅር በመረጃ ሰዓታችን ለዩናይትድ ይዘናል። የአርሰናል የመረጃ ሰዓታችንን ወደኋላ አንድ ዓመት መለስ ብለን ከአንድ ምሽት ውጤት ጋር አያይዘን ለየት ያለ ሁነት እንነግራችኋለን። በርካታ መረጃዎችን ስናነሳ አርሰናል ጋር እንግዲህ ጨዋታ ሳይ እጄን ጭንቅላቴ ላይ ያደርጋለሁ ብሏል ጄሚ ካራገር። የሚያደርግበት ምክንያት ትንሽ ፈገግ ያደርጋል። ያለፉትን የአርሰናል ጨዋታዎች በብዙ መንገድ እንገመግማቸዋለን። ለየት ያለ መረጃ ይዘናል። አርሰናልን አብራችሁን ከቆያችሁም አርሰን ቬንገርንም ልናስባቸው ዛሬ ግድ ስላለ እናነሳቸዋለን። በርከት ያሉ መረጃዎች ተካተዋል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ግን በእውነት እጅግ አድርገን አመስጋኞች ነን። በዚህኛውም ጥንቅራችን ላይ ለእኛ የምትልኩልን መልእክቶች ካሉ ልታርሱን ትችላላችሁ። ለዚሁም ይጨመር ይቀነስ የምትሉትን በፕሮግራማችን ይዘት እንዲሁም በምትደግፏቸው ክለቦች ዙሪያ መረጃዎችን እናንተ የምታካፍሉን ካለ የላካችሁልን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ሊጉ የመጀመሪያ ሳምንት ጨዋታ ወቅት በተፈጸሙ የዲሲፕሊን ጥፋቶች ዙሪያ የተለያዩ ውሳኔዎችን አስተላልፈዋል። በዚህም በቀጣይ ቀይ ካርድ ምክንያት ከሜዳ የተሰናበቱ የኢትዮጵያ ቡናው ግብ ጠባቂ ኢብራሂም ዳላንድ፣ የወልዋሎ ብሩክ እንዳለ፣ የሃዲያ ኦሳኖ ኤልያስ አህመድ የሶስት ጨዋታ እገዳና የ3000 ብር ቅጣት ሲተላለፍባቸው በኢትዮጵያ መድንና ሲዳማ ቡና ከተማ ጨዋታ ላይ በሁለት ቢጫ ከሜዳ የተሰናበተው ሃይደር ሸረፋ በኩሉ የአንድ ጨዋታ ቅጣት ብቻ ይጣልበታል። በሳምንቱ ጨዋታ 4 እና ከዛ በላይ ተጫዋቾቻቸው ቢጫ ካርድ የተመለከቱት ኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክ፣ ሀዲያ ሆሳዕናና ወልዋሎ ዓዲግራት ዩኒቨርሲቲ በዲሲፕሊን መምሪያ ክፍል 3 ምዕራፍ 3 አንቀጽ 65 መሰረት የ5000 ብር ገንዘብ ቅጣት እንዲተላለፍባቸው መወሰኑን ዛሬ ይፋ አድርጓል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የአንደኛ ሳምንት ጨዋታዎች ተጠናቋል። የሁለተኛ ሳምንት መርሃ ግብሮች ከነገ ጀምሮ መካሄድ እንደሚጀምሩ ይታወቃል። ባህር ማዶንን አሰልጣኝ ሃንሲ ፍሊክን እናስቀድም። አሰልጣኝ ሃንሲ ፍሊክ ቅጣት ጸንቷል። የባርሴሎና አሰልጣኝ ሃንሲ ፍሊክ በሳምንት መጨረሻ በተመለከቱት ቀይ ካርድ ምክንያት የጨዋታ ቅጣቱ የጸና ይሆናል ተብሏል። አሰልጣኙ ያቀረቡት ይግባኝ ተቀባይነት ያላገኘ ሲሆን የአንድ ጨዋታ ቅጣቱ ተፈጻሚ ይሆናል ተብሏል። ይህንም ተከትሎ አሰልጣኝ ሃንሲ ፍሊክ በእሁዱ በሪያል ማድሪድ ጨዋታ ቡድናቸውን አይመሩም። ስለዚህ እሳቸው ልክ እንደ ተመልካች ቁጭ ብለው ነው ማለት ነው ጨዋታውን መከታተል የሚችሉት። አሰልጣኝ ሃንሲ ፍሊክ ይግባኛቸው ዛሬ ውድቅ ተደርጎባቸዋል። እሳቸውን ካነሳን ግን በጣም አስገራሚ ቁጥር አላቸው። ባርሴሎና ቤት አሁን ወደ 72 አካባቢ ጨዋታ ደርሰዋል። 53 ድል አላቸው፣ 10 አቻ፣ 9 ሽንፈት። በእነኚህ 72 ጨዋታ ያስቆጠሩት ግብ ብዛት 207 ነው። ውድ ቤተሰቦቻችን ከሁለት ግብ በላይ በጨዋታ የሚያስቆጥር ቡድን አላቸው ማለት ነው። ስፔን ላሊጋ፣ የስፔን ሱፐር ካፕ፣ የስፔን ኮፓ ዴላሪን ዋንጫ ጠቅላላ የወሰደ ቡድን መስርተዋል ሃንሲ ፍሊክ።
በሪያል ማድሪድ የኤል ክላሲኮ ጨዋታ ላይ ግን ለመገኘት ያቀረቡት ይግባኝ ተቀባይነት ሳይገኝ ቅጣቱ ጸንቶባቸዋል። ሃንሲ ፍሊክ ትልቅ ጨዋታ ካለ ላሚን ያማል አሸንፈናል። እሑድ በኤል ክላሲኮ ግን እሱ አለ፣ ያንን ብቃቱን እንፈልጋለን ያስፈልገናልም በጨዋታው ብለዋል። እንግዲህ የዚህ ተጫዋች የአውሮፓ ሻምፒዮንስ ሊግ ምሽቱ አስደናቂ ነበር። ግብ አስቆጥሯል። ድል ባደረጉበት ግማሽ ደርዘን ግብ አስቆጠሩበት። በነገራችን ላይ 25ኛ የአውሮፓ ሻምፒዮንስ ሊግ ጨዋታው ነው። 18 ዓመት ከመቶ ቀን ላይ 25 የአውሮፓ ሻምፒዮንስ ሊግ ጨዋታ ያደረገ ቀዳሚ ተጫዋች ነው። ዋይረን ዛይር ኤምሪ በ19 ዓመት ከ32 ቀን፣ ሴስክ ፋብሬጋስ በ19 ዓመት ከ292 ቀን የተጫወተው፣ አንድሬ ኦሊቬራ የተባለ የብራዚላዊ ተጫዋች በ19 ዓመት ከ326 ቀን ተጫውቶ አራተኛው ነው። ቦጃን ኬርኪክ የቀድሞ የባርሴሎና ተጫዋች ነው። በ20 ዓመት ከ32 ቀን ላይ ተጫውቶ የነኚህ 5 በእድሜ እርከን ደረጃ 25 ጨዋታዎችን በትንሽ እድሜያቸው የተጫወቱ ናቸው። ላሚን ያማል ግን በጣም አስገራሚ ነው። ከአምስቱ 3ቱ ስፔናውያን ናቸው። ላማሲያ ምን አይነት አስደናቂ ተጫዋቾችን ገና በልጅነታቸው ለአውሮፓ እግር ኳስም እንዴት እንደሚያበቃ ማሳያ ነው። ራሽፈርድ ባርሴሎና ከደረሰ በኋላ የሚጠበቅበትን ነገር ሁሉ እያደረገ ነው። በ5 ጨዋታ በ5 ጎል 5 አሲስት 10 የግብ አስተዋጽኦ 5 የግብ አስተዋጽኦ ያለው ደግሞ በአውሮፓ ሻምፒዮንስ ሊግ ነው። በጣም የተለየ ጊዜን እያሳለፈ ነው። ራሽፎርድ ኤል ክላሲኮ በቤርናቢዮ ትልቅ ጨዋታ ነው። የዚህ አካል በመሆኔ በጣም ደስተኛ ነኝ፣ በጣም ጓጉቻለሁ ብሏል። ኤል ክላሲኮ ጨዋታን ለመጫወት በጨዋታው ላይ እንግዲህ አሁን ማርከስ ራሽፎርድ ተጽዕኖ ፈጣሪ ተጫዋች ሆኖ ይጠበቃል ማለት ነው። ምናልባት ማንም ሰው የማያስበው ራሽፈርድ ዩናይትድ ለቆ የኤል ክላሲኮ ጨዋታ ወሳኝ ተጫዋች ይሆናል ብሎ ለመገመት ይከብዳል። ለማንኛውም አሁን ግን ወሳኙ ተጫዋች ሆኖ ብቅ ብሏል። ከሰሞኑ ያሉት ቁጥሮች ሁሉ በባርሴሎና ቤት በጣም አስደናቂ ናቸው። ባልዴም ለኤል ክላሲኮ ጨዋታ እየተዘጋጀን ነው፣ ሪያል ማድሪድን እንደለመድነው እናሸንፈዋለን ብሏል። የፊታችን እሑድ 12 ሰዓት ከ15 ደቂቃ ሲል በሳንቲያጎ በርናቤው የሚጠበቀው ጨዋታ ነው። ባርሴሎና ላይ ስላለን ግን አንድ መረጃ እንጨምርላችሁ ውድ ቤተሰቦቻችን። ባርሴሎና የፋይናንስ ችግር ይገጥመዋል ተብሎ ስጋት ላይ ነው ያለው። በነገራችን ላይ ያልከፈላቸው ገንዘቦች አሉ። ለአብነት ያክል 36.5 ሚሊዮን ፓውንድ ለሊድስ ዩናይትድ በራፊኒያ ዝውውር ጉዳይ ቀሪ ክፍያ ነው። 22 ሚሊዮን ፓውንድ ለሴቪያ ይከፍላሉ ለጁሊየስ ኮንዴ ዝውውር። 15.5 ሚሊዮን ፓውንድ ለዳኒ ኦልሞ ቀሪ ክፍያ ነው። ለማንቸስተር ሲቲ ፌራን ቶሬዝን ላስፈረሙበት 12 ሚሊዮን ፓውንድ ቀሪ ክፍያ ያለው ሲቲ ለባየር ሙኒክ ሮበርት ሌዋንዶስኪን ሲያስፈርሙ 8.5 ሚሊዮን ፓውንድ ቀሪ ክፍያ አለ። የስፔኑ ክለብ 121 ሚሊዮን ፓውንድ እንግዲህ የግድ መክፈል ይኖርበታል ቢያንስ ከ138 ሚሊዮን ፓውንድ ውስጥና ይህን የሚከፍለው ደግሞ በዚህ ዓመት መጨረሻ ነው። ስለዚህ በጣም አደገኛ ሁኔታ ውስጥ ነው የሚገኘው። የሆኑ ነገሮችን ማድረግ በባርሴሎና ቤት ግድ የሚልበት ጊዜ መጥቷል። ከፋይናንስ ጋር በተያያዘ ሪያል ማድሪዶች ለሉካስ ቫስኬዝ ክብራቸውን እንደሚገልጹ አሳውቀዋል። ሪያል ማድሪድ ደጋፊዎች የዩቬንቱስ ጨዋታ በሳንቲያጎ በርናቤው ስቴዲየም ለሉካስ ቫስኬዝ ያላቸውን ክብር ያሳያሉ ተብሏል። ደጋፊዎች በስቴዲየሙ የሉካስ ቫስኬዝን ምስል እንደሚያመለክቱም ተገልጿል። በደጋፊዎቹ የተዘጋጀው ምስል ቫስኬዝ በልጅነቱ ሪያል ማድሪድን ሲደግፍ የተነሳውን ፎቶ ተወስዶ የተዘጋጀ መሆኑ ታውቋል። ሉካስ ቫስኬዝ ከ17 ዓመት በኋላ ከሪያል ማድሪድ ጋር መለየቱ የሚዘነጋ አይደለም። ታዲያ በልጅነቱ ማድሪድ ደጋፊ መሆኑን የሚያሳየውን ምስል በስቴዲየም ውስጥ ይዘው እንደሚገቡና እንደሚያመለክቱ ይፋ ተደርጓል። ስለዚህ የዩቬንቱስና የሪያል ማድሪድ ጨዋታ ላይ ይህ ሁነት የሚስተናገድ ይሆናል። ሳሚር ናስሪ የቀድሞ የአርሰናል ከዛ በሲቲም እናውቀዋለን በእርግጥ ሲጫወት ይህ ተጫዋች በአውሮፓ ሻምፒዮንስ ሊግ የምሽት ጨዋታዎች ዙሪያ ሐሳቡን አጋርቷል። እንደ ባየር ሙኒክ ያለ ክለብ በጣም ደስተኛ ነው፣ በጣም አደገኛ ነው። ነገር ግን አንድም ሰው አሁንም ቢሆን ፓሪስ ሰን ዠርሜን እያየ አይደለም። ማርሴይ በፍራንስ ሊጋ መሪ ነው። ነገር ግን ይህ ለፓሪስ ሰን ዠርሜን ብዙም ስጋት ይሆናል ብዬ አላስብም። በፓሪስ ሰን ዠርሜን በኩል ግን አሁን እያየነው ያለነው ነገር ከማንም በላይ በጣም አስደናቂ ነው። ናም ይህ ቡድን ዘንድሮም ተመሳሳዩን ነገር እንደ አምናው ሊፈጽም ይችላል እያለ ነው።
አንድም ክለብ በፓሪስ ሰን ዠርሜን ደረጃ አልተመለከትኩም ባየር ሙኒክ ካናት ሆኖ ቢገኝም እያለ ይገኛል። የዘንድሮ ፓሪስ ሰን ዠርሜን በጣም አስደናቂ ቡድን እንደሚሆን ይጠበቃል። የባሎን ዶር አሸናፊ ኦስማን ዴምቤሌ ተመልሷል። ክቫራትስኬሊያን ተመልሰዋል። በዚህ ሳምንት ባየር ሌቨርኩሰን ላይ 7 ግብ ያስቆጠሩት በሁለቱም በኩል ተመጣጣኝ የነበረ የተጫዋች ቁጥር ነበር። ያው አንዳንድ ቀይ ካርድ ስለወጣ እጅግ በጣም አስደናቂውን ቡድን ተመልክተናል። ሉዊስ ኤንሪኬ ለ4 ዓመታት ሚዲያው ጃሊ ዳናሮማን ገሎታል ብለዋል። እሱ እዚህ ከመጣ ጊዜ ጀምሮ በተለይም በሜዳ ላይ ሚዲያዎች በጣም ጫና ፈጥሮት ነበረ። እናም ይህ ግብ ጠባቂ አንዳንድ ለሰራቸው ስህተቶች ወይም ደግሞ እንደ ተጫዋች ለሰራቸው ስህተቶች ራሱ ሚዲያው በጣም ያገንበት ነበረ። ሚዲያ ተጫዋች ይገላል እያሉ ነው ሉዊስ ኤንሪኬ። አሁን ፍራቼ ቼቭለረንም እንደዚህ አይነት ነገር እንዳያደርጉት ነው ብሏል። እጅግ በጣም አስደናቂ የሆነ ግብ ጠባቂ መሆኑን የስትራስቡርጉ ጨዋታ በደንብ ማሳያ ተደርጎ ሊወሰድ ይችላል። እሳቸው ግን የሚዲያ ጫና ፈርቻለሁ ብለዋል። የዩቬንቱስ አማካኝ ቱራም ኬሊያን ምባፔ አሁን የምድራችን ምርጡ ተጫዋች ነው ቁጥር 1 ብሏል። ዴምቤሌን ወደ ቁጥር 2 አውርጄዋለሁ እያለ ነው የዩቬንቱስ አማካኝ ቱራም። የኬሊያን ምባፔ የወቅቱ ብቃት ከዓለም ቁጥር 1 እንደሚያደርገው እያለ ነው። እናም ዘንድሮ በትልቅ የግል ክብርም ደረጃ ልናየው እንችላለን። ለእኔ ዴምቤሌ ሁለተኛውን እያለ ነው። ወቅታዊ ብቃት ኬሊያን ምባፔ በጣም የተሻለ ደረጃ ላይ እንዳለ ይታወቃል። ኦስማን ዴምቤሌም በእርግጥ በማለዳው መረጃችን ነግረናቸዋል። ኬሊያን ምባፔ ዘንድሮ ባሎን ዶር ይገባዋል ማለቱ። ጆርጅ ሄሱስ የሳውዲ ፕሮ ሊግ የሴፕቴምበር ወር ምርጥ አሰልጣኝ ተብለው ተመርጠዋል። ከአልናስር ጋር ጉዟቸው ዘንድሮ ጥሩ ይመስላል። አልናስር ምናልባትም የሳውዲ ፕሮ ሊግን ሊያነሳ የሚችልበት ዓመት የሚመስል አይነት ጅማሮ እንዲኖረው አድርገዋል። በእርግጥ እሳቸው የመጡት በራሱ በክርስቲያኖ ሮናልዶ ፍላጎት እንደነበረ ይታወቃል። ሮናልዶ ኮንትራቱን ሲፈርም ተጫዋችና አሰልጣኝ ወደ ቡድኑ እንዲመጡ ፈልጋለሁ ካለ በኋላ ጆርጅ ሄሱስ አንደኛው እንደሆኑ ይታወቃል ወደ ቡድኑ የመጡት። ኒካስል ዩናይትድ በሳምንቱ አጋማሽ የነበረውን የአውሮፓ ሻምፒዮንስ ሊግ ጨዋታ ቤኔፊካን 3-0 አሸነፈ። በጣም አስገራሚ ነገር ግን የኒካስል ዩናይትድ ጎልም አሲስትም የተገኘው ከእንግሊዛውያን ተጫዋቾች ነው። ሃርቬ ባርነስ፣ አንቶኒ ጎርደን፣ ጃኮብ መርስፊ እና ኒክ ፖፕ ወይ አሲስት አድርጓል ወይ አስቆጥሯል። አራቱም እንግሊዛውያን ተጫዋቾች ናቸው። ቲኤንቲ ስፖርት ደግሞ በፊት ገጹ ላይ ይዞት ወጥቷል። ኒክ ፖፕ በሻምፒዮንስ ሊግ ታሪክ ከፍሬዘር ፎርስተር በኋላ ነው በነገራችን ላይ አሲስት ማድረግ የቻለ ሁለተኛው እንግሊዝ ግብ ጠባቂ ነው። በእጁን አሲስት ያደረገው በማለዳው መረጃችን በምስል አስደግፈን ነግረናችሁ ነበር። በእጁ ወርወሮን አሲስት ያደረገው በጣም አነጋጋሪ ነበር። ከ60 ያርድ በላይ ነበረ ኳሱ የተጓዘችው። በጨዋታው ሽንፈት ያጋጠማቸው ጆዜ ሞሪኒዮ ይህ ጨዋታ የኒካስል ዩናይትድን ደረጃ ሳይቶናል፣ ከነሱ ጥንካሬ ጋር መወዳደር አልቻልንም። አንቶኒ ጎርደን የሜዳው ምርጥ ተጫዋች ብለዋል። የኒካስል ክንፎች ጥሩ ፍጥነትና ጥንካሬ ያላቸው እነዚህ ባህሪያት ያላቸው 4 ክንፍ ተጫዋቾችም አሏቸው። እናም የኒካስሉ ጨዋታ ደረጃችንን አሳይቶናል ብለዋል። በእርግጥ እሳቸው ወደ ክለቡ ሲመጡ ወደ ቤኔፊካ ሲመጡ ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ በርካቶች ድልድሉ ለሳቸው ጥሩ አይደለምና ያሰጋል ሲባሉ እንደነበር ይታወቃል። ፔፕ ኒኮ ጎንዛሌዝ እግሩ ጉዳት አጋጥሞታል። ምናልባት ከባድ ላይሆን ይችላል እና ደህና እንደሚሆን ተስፋ አደርጋለሁ እያሉ ነው። በቡድን ውስጥ ቁልፍ ተጫዋች ሆኖ ብቅ ብሏል። በርካቶች እንደውም ቀጣዩ ሮድሪ ያሉት ይገኛሉ። በተጫዋቹ ብቃት የቡድኑ ስሜት አሁን ጥሩ ነው ያሉት አሰልጣኙ እርግጠኛ ነኝ 90% ሰዎች ሪኮ ሉዊስ መስመር ላይ ጀምሮ ሲያዩት እንዴት ለምን ብለዋል። እኔ ግን ይህን አይነት ተጫዋች በጣም ነው የምወደው። ውጤቱ በጣም ጥሩ ነበረ። በዚህ ስቴዲየም ውስጥ መጫወት በራሱ በጣም ከባድ ነው እና ቪላሪያል በጣም አደገኛ ቡድን ነበር። በዚህ ቡድን ነጥብ በማግኘት በጣም ደስተኛ ነኝ ብለዋል። እሳቸው ቡድኑ ገና ከዚህ በላይ ማድረግ የሚችል አቅም እንዳለውም እየተናገሩ ነው። በነገራችን ላይ ማንቸስተር ሲቲ በፔፕ ጋርዲዮላ ስር በአውሮፓ ውድድሮች 100ኛ ጨዋታውን ያደረገው 63 ድል 19 አቻ 18 ጊዜ እንደዚሁ ሽንፈት የገጠመው ቡድን ነው የገነቡት። ሃላንድ አሁን ለክለቦች ሁሉ አስጊ ሆኗል። በተቃራኒው ሃላንድ ያለበትን ሲቲንም ኖርዌይንም መግጠም አዋጭነቱ አይታይም። ሃላንድ ሊዮኔል ሜሲ 2010-12 ተከታታይ 10 ጨዋታ ለክለብ ጎሎችን ማስቆጠር ሪከርድን አስቀድሞ ተጋራ። በዚህ ሳምንት ግብ ካስቆጠረ በኋላ ደግሞ 2018 ሮናልዶ ተከታታይ 12 ጨዋታ ግብ ካስቆጠረ በኋላ ያንን ሪከርድ ሰብሮታል ወይም ተጋርቶታል። ስለዚህ ሃላንድ አንድ ጨዋታ ላይ አረን ካረገም ብቸኛው ተጫዋች ሆኖም ሪከርዱን ይዝና ቀሪ ጨዋታዎች ንጻሪያቸው ሁሉ ከሃላንድ ጋር ይሆናል ማለት ነው። ኤርሊንግ ሃላንድ በሻምፒዮንስ ሊግ 51 ጨዋታ 53 ግቦች 5 አሲስቶች በ51 ጨዋታ
58ኛ የግብ አስተዋጽኦ ላይ እንደደረሰ ይታወቃል። በጣም አስደናቂ ጊዜን ያሳለፈ ይገኛል። በርናንዶ ሲልቫ በአመቱ መጨረሻ ሲቲን የመልቀቁ ነገር ውድ ቤተሰቦቻችን በጣም ሰፊ እየሆነ መጥቷል። ምናልባት ለዓለም ዋንጫው ተጽዕኖ እንዳያሳድርበት ብቻ ያልተነገረ መረጃ እያሉት ነው በርካቶች። በርናንዶ ሲልቫ ከሲቲ ጋር ከመቆየት ይልቅ የመልቀቅ ዕድሉ ሰፊ ነው ሲል ደግሞ ዘገባውንም ይዞት የወጣው ፋብሪዚዮ ሮማኖ ነው። ምናልባት ሲቲዎች እውነት በርናንዶ ሲልቫ የሚበቃው ሰዓት ደርሷል ወይ? የኬቨን ደብሮይን ያስቆጭሞ የመልከታቸውን አድርሱን። የምዕራብ ለንደኑ ክለብ ቼልሲ አጋር አግኝቷል። እንግዲህ የአጋርነት ስምምነትም ተፈጽሟል። ሰማዮቹ እንግዲህ ከአንድ የቴክኖሎጂ ተቋም ጋር ነው ፊርማ ያኖሩት። እስከ ውድድር ዘመኑ መጨረሻ የሚቆይ ስፖንሰር ሺፕ ስምምነት ወይም አጋር ስምምነት ነው። ይህንም ተከትሎ ቼልሲ በቀጣይ ጨዋታዎች ላይ መለያቸውን እጅጌ ላይ አርማ በማስቀመጥ የሚጫወት ይሆናል። ቼልሲ የውድድር ዘመኑን ያለ እጅጌ አርማ ሲጫወት ወይም ያለ እጅጌ አጋር ሲጫወት ነበረ። በሌላ በኩል ቼልሲ ዋና መለያ ላይ ይሄ አጋር ስምምነት ለመፈጸም መቃረባቸው እየተነገረ ሲሆን በዚህ ጉዳይ ላይ ግን ማን የትኛው ድርጅት በሚለው ጉዳይ ላይ ተጨማሪ መረጃዎች አልወጡም። እንደወጡ እንነግራቸዋለን። ግን በቼልሲ በኩል በርከት ያሉ ገንዘብ ሊያገኙባቸው የሚችሉ የአጋርነት ስምምነት እየፈጸሙ ይገኛሉ። የ15 ዓመቱ አማካይ ሜሄዲ ኒኮላ ጆኤል በመጀመሪያ ቡድን ውስጥ ዛሬ ትሬኒንግ እንዲሰራ ተደርጓል። የ17 ዓመቱም ተጫዋች በአያክስ ጨዋታ ላይ ይገኛል አያገኝም በሚለው ጉዳይ ላይ የመጨረሻ ውሳኔ አልተወሰነም፣ ግን እድል ሰጥቶታል ለኒኮል። የማሬስካ ቡድን ለወጣቶች በጣም ምቹ ነው። በአውሮፓ ዙሪያ በጣም ወጣቱ ቡድን እንደሚታወቀው የቼልሲ ክለብ ስትራስቡርግ እንደሆነ ይታወቃል። አሁን በቼልሲ ቤትም ለዋንጫ የተጠማ ቡድን በመገንባት ላይ ናቸው ያሉት። ለዚህ ደግሞ እድሜያቸው ከ20 በታች ያሉ ራሱ በርከት ያሉ ተጫዋቾች አላቸው። አብዛኞቹ ግን እድሜያቸው ከ25 በታች ነው። አማካይ በፕሪሚየር ሊጉም ትንሹ እድሜ ቼልሲ እንደሆነ ይታወቃል። የአያክስ ዋና አሰልጣኝ ጆን ሄቲንጋ ቡድናቸው በቼልሲ ጨዋታ በለመደበት ያጫወት መንገድ ይጫወታል ብለዋል። በሚገጥሙት ቡድን 1.4 ቢሊዮን ዋጋ ያላቸው ተጫዋቾች ስለመሆኑ የተጠየቁት አሰልጣኙ ከረጢቱ ሙሉ ገንዘብ ጎል ሲያስቆጠር አይቻላቅም። እናም ጎል ለማስቆጠር ምርጥ መሆን እንጂ ምርጥ ተጫዋች ብቻ ገንዘብ ስላለ ስላመጣ አይሆንም ብለዋል። በእርግጠኝነት ለማጥቃት ወደ ሜዳ እንገባለን ያሉት ጆን ሄቲንጋ የቼልሲን ወደ ኋላ እንዲመለስ የማድረግ ሂደት ይፈጠራል ወይም ቼልሲ በጣም አጥቅቶ እንዳይጮት እናደርጋለን ብሏል። ቼልሲ ጫና ፈጥሮ ሲጮት በጋራ መቆምና መደራጀት አለብን ያለው ጆን ሄቲንጋ ተጫዋቾችን በደንብ አዘጋጅቻለሁ ብሏል። ቼልሲ ላይ ድል እንዲቀናጁ ሳካለት የሆነ በቀጣይ የምንመለከት ይሆናል። ሊቨርፑል 4 ተከታታይ ጨዋታ ተሸንፏል። ከዛ ብዙዎች ስለ ሊቨርፑል ብዙ ነገር ብለዋል። ሊቨርፑል 5ኛ ጨዋታውን ከተሸነፈ ግን ጉዟችን ከ72 ዓመት በፊት 1953 ይሆናል። ምክንያቱም ያኔ ሊቨርፑል ለመጨረሻ ጊዜ በታሪኩ 5 ጨዋታዎችን በተከታታይ የሸነፈበት ዓመት ነበረ 1973 ከ72 ዓመት በኋላ። አሁን ነው 72 ዓመትን ጠብቆ በቡድኑ በኩል እንግዲህ የሽንፈት ተደራራቢነት እየተመለከተን እንገኛለን። ይሄንን በአይንትራክ ፍራንክፈርት ጨዋታ ላይ የሚገጥመው ከሆነ ሊቨርፑል 5ኛ ተከታታይ ሽንፈት ከ1953 ከ72 ዓመት በኋላ ይሆናል ማለት ነው። ሊቨርፑል ፍራንክፈርትን በሜዳው አሸንፎት አያውቅም በነገራችን ላይ። በሌላ በኩል ፍራንክፈርቶች ደግሞ የሊቨርፑልን መረብ ደፍረው አያውቁም። ሊቨርፑል ከተከታታይ 3 ከሜዳ ውጪ ጨዋታዎች ሽንፈት በኋላ ሌላ 4ኛ ጨዋታ ከሜዳው ውጪ ያደርጋል። ፍራንክፈርት በቡንደስሊጋ ጠንካራ የኳስ ቁጥጥር እንዳላቸው ከሚነገርላቸው ክለቦች ውስጥ ይጠቀሳል። ሊቨርፑል በማንቸስተር ዩናይትድ በሜዳውና በደገፍ ፊት 2-1 በሆነ ውጤት ሽንፈት እንደገጠመው ሳምንቱ ይታወቃል። ፍራንክፈርት ሊቨርፑል የቅርብ ግንኙነትም የላቸውም። እንግዲህ የሊቨርፑልና የፍራንክፈርት ጨዋታ ላይ ያው ሊቨርፑል እንግዲህ በሰሞኑ ከደረሰበት የሜዳ ላይም ሽንፈት በማህበራዊ ሚዲያ ላይ ከመጣበት ትችት ራሱን የሚያደንበትና የቡድኑን መንፈስ የሚጠበቅበት ጥሩ አጋጣሚ ስለሆነ ቅድመ ግምቶች ሁሉ ለሊቨርፑል ነው አሁን እየተሰጡ የሚገኙት። የሊቨርፑል ጠንካራ ጎን ዘንድሮ ከመከላከል ማጥቃቱ ላይ የተሻለ ነው። ምናልባት ዛሬ ፊት መስመሩ ላይ ማንን ይጠቀማሉ? ኢሳክ፣ ሁጎ ኤኬቴኬ ማን የሚለው ነገር በትልቁ የሚጠበቅ ይሆናል። 2 ክለቦች በአጠቃላይ አይንትራክ ፍራንክፈርት እና ሊቨርፑል የተገናኙት ለ3ኛ ጊዜ ነው አሁን ላይ። እነኚህ 2 ክለቦች ታዲያ በግንኙነታቸው ሊቨርፑል 1 ጊዜ በሜዳው ድል አድርጓል፣ 1 ጊዜ ከሜዳው ውጭ አቻ ወጥቷል።
የሁለቱ ክለቦች በግንኙነት ወቅት በአጠቃላይ 2 ጎሎች የተቆጠሩ ሲሆን ሊቨርፑል 2 ጎል ሲያስቆጥር ፍራንክፈርት በኩላቸው ምንም ግብ ሊቨርፑል ያስቆጥሩ ያቅም 2 ጨዋታ አንድ ሊቨርፑል አሸነፈ አንዳቸው ወጡ ማለት ነው። በዛሬው ጨዋታ ላይ የሚጠበቅ ፎርሜሽን አለ። በሊቨርፑል በኩል 4-2-3 እንደሚታወቁበት ነው። አሁን ማን ይሰለፍ በሚለው ጉዳይ ላይ 100% እርግጥ ባይሆንም ግን ከጉዳት ነፃ ሆኖ ከሳቸው የመጠቀም ጋር በተያዘ ምናልባትም ኬዛን በሳላህ አይነት ቅያሬ ነዚሁም ኤኬቴኬ ወደ ሜዳ ገብቶ ኢሳክ ተጠባባቂ ወንበር የሚሆንበት አይነት ነገሮች ሊፈጠሩ ይችላሉ። የተወሰነ የጨዋታ ለውጥ ግን በስሎት በኩል ሊኖር ይችላል የሚሉ መረጃዎች እየወጡ ነው። በፍራንክፈርት በኩል እንግዲህ በጨዋታው የማይሳተፉ ተጫዋቾች ኦስካር ሆይሉንድ እና ኤሊያስ ባኡም አይገኙም። በሊቨርፑል በኩል በሳውዝሃምፕተን ጨዋታ ኤሲኤል ጉዳት አስተናግዶ ከውድድር ዓመት ውጭ የሆነው ጆቫኒ ሊዮን ከጨዋታ ውጭ ሲሆን እንዲሁም በጋላታሳራይ ጨዋታ የሂፕ ጉዳት ያስተናገደው ግብ ጠባቂ አሊሰን ቤከርም ከጨዋታ ውጭ መሆኑ ተረጋግጧል። በሌላ በኩል ያለፈው ሳምንት እሁድ ዕለት በማንቸስተር ዩናይትድ ጨዋታ ትንሽ ህመም ተሰምቶት ተቀይሮ የወጣው ሪያን ግራቨንበርግ ከስብስብ ውጭ ሲሆን ጆቫኒ ሊዮን፣ አሊሰን ቤከርና ሪያን ግራቨንበርግ በጉዳት ምክንያት ለሊቨርፑል በዚህ ሳምንት የሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ይገኙለትም ማለት ነው። ሊቨርፑል ግን ይህን ጨዋታ የመወጣት ግዴታ አለበት። ምክንያቱም የራሱን መጥፎ ታሪክ ነው ዳግም የሚያስታውሰው። የስሎት ቡድን ዛሬ ውጤት የመቀልበስ ይሄ በተለይም ከሰሞኑ ከደረሰበት ውጤት የመውጣትን ጊዜ ዛሬ ጀምር ሆኖ መልከታችሁ ላኩልን። ምሽቱን የወጡ በርከት ያሉ መረጃዎች እንደሚያመለክቱት ከሆነ ሌሳንድሮ ማርቲኔዝ በዚህ ሳምንት ወደ ሙሉ የቡድን ልምምድ እንደሚመለስ ይጠበቃል። አርጀንቲና ተከላካይ ራሱን ለማጠናከርና ሙሉ ለሙሉ ለመመለስ ዝግጁ ሲሆን በሚቀጥለው ወር ከሚደረገው ዓለም አቀፍ ረፍት በኋላ ለዩናይትድ ጨዋታ ሊያደርግ ይችላል እየተባለ ነው። እናም በቡድን ውስጥ እንግዲህ አሁን የዩናይትድ የመከላከል ስፍራ ጥንካሬ አለ። በቡድን ውስጥ ደግሞ ሌላ ጥንካሬ ይጨምራል። ዩናይትድ እስከ ኖቬምበር 14 ድረስ በሚያደርጋቸው ጨዋታዎች ላይ ምን አይነት ፈተና ይጠብቀዋል የሚለው ከቀጣይ የብራይተን ጨዋታ ጀምሮ እናየዋለን። የመከላከል ክፍሉ ግን በጣም አስደናቂ መሆኑን እያየን ነው። ዛ ቡድን ላይ ነው እንግዲህ ሌሳንድሮ ማርቲኔዝ የሚጨምረው። ስለዚህ ከኢንተርናሽናል ብሬክ በኋላ ደግሞ የሚመጣ ከሆነ በተለይ በሶስት ተከላካይ ሲጫወቱ የግራውን መስመር የመከላከሉን ለሱ ይሰጡታል ተብሎ ይታሰባል። ተገዳዩ ተከላካይ ምናልባትም ከኒማንያ ቪዲች በኋላ ያለውን ሁሉ የሚሰጥ ሜዳ ላይ ካለ አይነት ተከላካይ በዩናይትድ ሌሳንድሮ ማርቲኔዝ በቀጣይ ወር አጋማሽ ጀምሮ ለዩናይትድ ጨዋታ ያደርጋል ተብሎ ይጠበቃል። ማቲያስ ዴላይት በዘንድሮ ውድድር ዓመት ከሌሎች ክለቦች ተከላካይ ጋር ካነጻጸር ነው በተለይም በፕሪሚየር ሊግ ብቻ ማለት ነው ብዙ የኳስ ንክኪ ያደረገ 468፣ ብዙ ኳሶችን ከግብ ክልል ያረቀ 42፣ ብዙ የአየር ላይ ግንኙነቶችን ያሸነፈ 25፣ ብዙ ኳሶችን የነጠቀ 24፣ ብዙ ታክሎችን የወረደ 15፣ ብዙ ታክሎችን ያሸነፈ 12፣ ብዙ ብሎክ ያደረገ 9። እነኚህ ቁጥሮች ሁሉ ከፕሪሚየር ሊግ ግብ ጠባቂዎች ሁሉ ከፕሪሚየር ሊግ ተከላካዮች ሁሉ ላቅ ያለ እንደሆነ ያሳያል። ይህ ተጫዋች በተለይም ከባየር ሙኒክ ሲመጣ ብዙ ተቃውሞ አስተናግዷል። በእግር ኳስ ህይወቱ የነበረውን ጆርኒ ከተመለከቱ በኋላ በርካቶች አያክስ እያለ ዩናይትድ ፈልጎት ነበር። ከዛ ዩቬንቱስ ከመጣ በኋላ በእርግጥ የሮናልዶ ተጽዕኖ አለ ተብሎ ነበረ። እዛ ከሄደ በኋላ ደግሞ የእግር ኳስ ህይወቱ እድገት አላሳየም በሚል ብዙ ቅሬታ ተነሳበት። ከዛ በሙኒክም እናውቀዋለን። አሁን በዩናይትድ 25 ዓመቱ ላይ የደረሰው ተጫዋቹ አስደናቂ ጅማሮ ላይ ይገኛል። እንደ ትራንስፈር ማርኬት ገለጻ ከሆነ ማንቸስተር ዩናይትድ የዝውውር ሂሳብ ለውጥ ያደረጉ ተጫዋቾች አሉ። ለአብነት ያክል ብሪያን ቤሞ 15 ሚሊዮን ዩሮ የዝውውር ሂሳቡ ጨምሯል። ላንመንስ 11 ሚሊዮን ዩሮ ጭማሪ አሳይቷል። ማቲያስ ኩን 10 ሚሊዮን ዩሮ እንደዚሁም ሃይደን ኤቨን 5 ሚሊዮን ዩሮ ጭማሪ አሳይቷል። የቀነሱ አሉ በነገራችን ላይ ዜርኪዝ 2 ሚሊዮን ዩሮ ቅናሽ አድርጓል። ብሩኖ ፈርናንዴዝ 5፣ ኮቢ ሜኖ 5 ሚሊዮን ዩሮ እንደዚሁም አማድ ዲያሎ 5 ሚሊዮን ዩሮ፣ ማርቲኔዝ 5 ሚሊዮን ዩሮ እና ኡጋርቴ 10 ሚሊዮን ዩሮ ቀንሷል። ያ ማለት የብቃታቸው ነገር እየወረደ መሆኑን ማሳያ ነው። ግን እንደ ቤሞ፣ ላንመንስ፣ ኩናና ሃይደን ኤቨን ያሉ ተጫዋቾች በማንቸስተር ዩናይትድ በትራንስፈር ማርኬት ላይ ዋጋቸው ከፍ እያለ የመጣ ተጫዋቾችም ሆነዋል። የ2025-26 እንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ከብራይተን ነው ጨዋታ የሚያደርገው። ቅዳሜ ምሽት 1:30 በኦልድ ትራፎርድ ጨዋታው ይደረጋል። ከዚህ ጨዋታ ጋር በተያያዘ ተጨማሪ መረጃዎችን በቀጣይ እናነሳለን። ግን ዩናይትድ ይህን ጨዋታ ካሸነፈ 3ኛ ተከታታይ ጨዋታ ይሆናል። ዩናይትድ ለመጀመሪያ ጊዜ ነው በሁለት ተከታታይ ጨዋታ በሩበን አሞሪም ስር ድል ያደረገ።
አሁን ለመጀመሪያ ጊዜ ሶስተኛው ጨዋታውን ድል ለማድረግ በጣም ወሳኝ ሳምንት ይጠብቀዋል። ያው የደጋፊያቸው ጸጉር መቆረጥ ሂደት አቻን አያጠቃልልም። 30 ጨዋታዎችን 5 ጨዋታዎችን በተከታታይ ማንቸስተር ዩናይትድ ካሸነፈ ብቻ ነው ጸጉርን የሚቆረጠው። ስለዚህ ዩናይትድ እንግዲህ እነኚህን ጨዋታዎች አሸንፈን የደጋፊያችንን ጸጉር እናስተካክላለን ማለታቸው ከሰሞኑ ይታወቃል። ያደርጉታል የሚለው ከፊታችን ቅዳሜ 1:30 ጀምሮ እንመለከተዋለን። በአውሮፓ ሻምፒዮንስ ሊግ ምሽት ንብረትነቱ የዩናይትድ ሆኖ የመግዛት አማራጭ ወይም ደግሞ እንደ ግዴታ የሚቆጠርም በተለይም ጨዋታ ካረገ ራሽፎርድ የጨዋታ ቁጥሩ እንደ ግዴታ የሚቀመጥበትም አማራጭ ባለው የውሰቱል ባርሴሎና እንዳለ ይታወቃል። ያው በቋሚነት ይፈርማል ተብሎ ነው የሚጠበቀው። ተጫዋቹ በቋሚነት መፈረም ይፈልጋል እንጂ ወደ እንግሊዝ ከዚህ በኋላ ተመልሶ መጫወት አይፈልግም። ይህ ተጫዋች ማርከስ ራሽፎርድ በሻምፒዮንስ ሊግ 3 ጨዋታዎችን ከባርሴሎና ጋር ያደረገ ሲሆን 4 ግብ 1 አሲስት አለው። ጅማሮ ፍጹም የተለየ ነው። በተጨማሪም እንግሊዛዊ አጥቂ በአጠቃላይ ለባርሴሎና ባረጋቸው 12 ጨዋታ 5 ግቦችና 5 አሲስቶች አሉት። ባለፉት 12 ጨዋታ 10ኛ የግብ አስተዋጽኦ ላይ መድረስ የቻለም አስደናቂ ተጫዋች ነው። ይህ ተጫዋች ማርከስ ራሽፎርድ ወደ ዩናይትድ ተመልሶ ይመጣል ተብሎ ሳይሆን ዩናይትድ ሸጦ ገንዘብ ያገኝበታል የሚለው መረጃ ከፍ ያለ ይመስላል። ዘው ለባርሴሎና ይሰጠዋል ተብሎ ይታሰባል። በስፖርቲንግ ሊዝበንና በአርሰናል መካከል የዛሬ ጨዋታ ነበር የአውሮፓ ሻምፒዮንስ ሊግ። ካስታወሳችሁ በወቅቱ ጋብርኤል ማጋሌሽ ግብ አስቆጥሮ ልክ እንደ ዮኬሬሽ ጨፍሮ ነበረ። ትላንትና ግን ቪክተር ዮኬሬሽ ለአርሰናል አግብቶ ነው ሁለቱ አንድ ላይ ጨፈሩት። የዛሬ ዓመት ግን አንዱ ላይ አስቆጥሮ ነበረ ይሄንን ደስታቸውን የተጠቀሙት። ዘንድሮ ግን ማጋሌሽ የቡድን አጋሩ ስለሆነለት ደስታውን በሚገልጽበት ስሜት የአምናውና ያሁኑ ይለያያል። አምና ራሱንም ለማሳየት ነበር። ዘንድሮ ግን የቡድን አጋሩን ድጋፍ ለመስጠት እንደሆነ ይታወቃል። ከዚሁ ጋር በተያያዘ ጋብርኤል ማጋሌሽ በቡድን ውስጥ ያለውን ጥምረት እንደወደደውና አሁን ቡድናችን ውስጥ ያለው ጥምረት ፍጹም የተለየ ብሎታል። ተከላካዩም አማካዩ አጥቂውም በአርሰናል ቤት አሁን በጥሩ ሁኔታ የተዋሃደ ይመስላል። ጋብርኤል ማርቲኔሊም ጥምረታችን አሁን ጥሩ ላይ ይገኛል ሲል ተደምጧል። ጄሚ ካራገር ጄን ጭንቅላቴ ላይ ጭናለሁ ብሏል። የአርሰናልን ጨዋታ ሳይ ነው ይሄ የሚገጥመኝ ይላል። ምክንያቴ ደግሞ ልክ አርሰናል የማዕዘን ምት ወይም ቅጣት ምት ሲያገኝ እጄን ጭንቅላቴ ላይ ማስቀመጥ ጀምሬያለሁ። ይህ በእግር ኳስ ያልተለመደ ነው። ከሳምንት አርሰናል ቤት ግን ታያለ አንድ የቆመ ኳስ ያስቆጥሩብሃል። በአማካኝ የአርሰናል የጨዋታ አቀራረብ እጅግ በጣም አስደናቂና ለየት ያለ ነው። በእግር ኳስም አላየውም እንደዚህ አይነት ግቦች። ምናልባት በየሆነ አጋጣሚ ልታገኝ ትችላለህ እንጂ በገጠምከው ቡድን ላይ ሁሉ ተግብረው ሲሳካ አላየውም። እና አርሰናል ማዕዘን ምት ወይ ቅጣት ምት ሲያገኝ እጄን ጭንቅላቴ ላይ ማሳረፍ ጀምሬያለሁ እያለ ይገኛል። ለአርሰናል ልክ እንደ ፍጹም ቅጣት ምት ሆኖለታል። በሌላ በኩል የአርሰናሉ ተከላካይ መስመር ክፍል በጋብርኤል ማጋሌሽና በሳሊባ የሚመራው በብዙ እየተደነቀ በብዙ እየተወደሰ ነው። 3 ጨዋታ አንድ ለመሆን የጠበቀ ሙከራ የተደረገበት ነው። ሌላ ማሳያ ቁጥር እንንገራችሁ ከፉትቦል ቲዩት ያገኘ ነው። አርሰናል በዚህ ዓመት 8 ግብ አስቆጥሯል። ምንም አልተቆጠረበትም። በጨዋታ በአማካይ 1.51 ግብ ነው ሊስተናገድ የሚችለው። በኢንተር በኩል ይሄን ሪካርድ የተጋራው ኢንተር በ9 ጨዋታ ምንም አይነት ግብ አልተቆጠረበትም። ኤክስጂ 2.32 ነው። ስለዚህ አርሰናል በጨዋታ ደረጃ አንድ አንሶ ግን ደግሞ ምንም ሳይቆጠርበት በአማካይ 1.51 ግብ በጨዋታ እያስቆጠረ ግብ ሊሆኑ የሚችሉ ሙከራዎችን በጨዋታ እያደረገ ሁለተኛው ክለብ ሆኗል። በጣም አስደናቂ ቡድን ግን ማይክል አርቴታ መገንባታቸውን ማሳያ ተደርጎ ሊወሰድ ይችላል። በሌላ በኩል አርሰናል በዚህ ሲዝን በሁሉም ውድድር መድረኮች 12 ጨዋታዎችን ያደረገ ሲሆን 10 አሸነፈ፣ አንድ ተሸነፈ። ፕሪሚየር ሊጉ 19 ነጥቦች በመሰብሰብ የሊጉ መሪ ነው። 9 ክሊን ሺት 25 ጎል አስቆጠረ፣ 3 ግብ ተቆጠረበት። በፕሪሚየር ሊጉም ቀላሉ ቡድን አይደለም አርሰናል። ከዛ ውጪ ጋብርኤል ማጋሌሽ እጅግ በጣም አስደናቂ ጊዜን እያሳለፈ ነው። ሲከላከልም ሲያጠቃም በሁለቱም ሳጥን ማለት ነው። በጣም ጠንካራው ተጫዋች ነው። 222 ጨዋታን አድርጎ 22 ግብና 7 አሲስት በአጠቃላይ 29 ግብ አስተዋጽኦ አለው። ምናልባት አንድ የአማካይ ወር 6 ቁጥር ተጫዋች እንጂ ንጹህ የመሃል ተከላካይ ቁጥር አይመስልም። ከ2020 ጀምሮ በአውሮፓ አምስት ታላላቅ ሊጎች ማጋሌሽን ያህል 22 ግብ ያስቆጠረ አንድም ተከላካይ የለም። በማለዳው መረጃችን ይሄን አረጋግጠንላችሁ ነበር። አርሰናል የውድድሩ ፎርማት ሻምፒዮንስ ሊግ የሚለው 1992 ከተቀየረ በኋላ 100 ሻምፒዮንስ ሊግ ጨዋታን በማሸነፍ ከማንቸስተር ዩናይትድ እና ቼልሲ በመቀጠል 3ኛው የእንግሊዝ ክለብ እንዲሁም 7ኛው የአውሮፓ ክለብ መሆን የቻለበት ሳምንት ነበር ማለት ይቻላል። አርሰናል አንድ መረጃ እናከለላችሁ፣ ለየት ያለ መረጃ ነው። አርሰን ቬንገር
1235 ጨዋታ ያደረጉ 707 ድል ያላቸው 2298 ግብ ተቃራኒ መረብ ላይ ያሳረፉ 3 የእንግሊዝ ፕሪሚየር ሊግ ዋንጫን ያነሱ ወደ 7 ኤፍኤ ካፕ ዋንጫን ያነሱም እንዲሁ 7 ኮሚቲ ሺልድ ዋንጫን ያነሱ በኦልድ ትራፎርድ ሊጉን ያሸነፉ በዋይት ሃርት ሌይ ሊጉን ያሸነፉ ብቸኛው የኢንቪንሲብል ዋንጫ ወይም ደግሞ ይሄ ወርቃማውን ዋንጫ ያነሱ እኚህ ሁሉ ታሪኮች ያሉት በአርሰን ቬንገር ስር ነው። ጆዜ ሞሪኖ በእግር ኳስ ታሪክ ውስጥ ምርጥ ከሚባሉ አሰልጣኞች አንዱ ነው ብለው ይመሰክሩላቸው አርሰን ቬንገር ዛሬ የተወለዱበት ቀን ነውና በአርሰናል ቤት ልደታቸው እየተከበረ ወይም እየታሰበ ይገኛል። እሳቸው በአርሰናል ኢንቪንሲብልን ዋንጫ ካመጡ በኋላ በክለብ ደረጃ በእንግሊዝ ፕሪሚየር ሊግ ይህ ታሪክ ሊደገም እንዳልቻለ ይታወቃል። አበቃን።